የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬንን እንዲጎበኙ ቮሎዲሚር ዜሌንስኪን ጠየቁ። ዜሌንስኪ ትራምፕ ማንኛውንም አይነት የድርድር ውሳኔ ከማስተላለፋቸው በፊት ሩሲያ በዩክሬን የፈጸመችውን ውድመት እንዲመለከቱ አሳስበዋል። ክብረ ወሰን ኑሩ ከውጭ በዝርዝር ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን መምጣታቸው ብዙ ነገሮችን ቀይሯል። ከአሜሪካ ውስጥ ፖለቲካ እስከ ጂኦፖለቲካዊ ለውጦችን አስከትሏል። በቀድሞ የአሜሪካ ፕሬዝዳንት በጆ ባይደን አስተዳደር ትልቅ ድጋፍን አግኝተው የነበሩት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ገሸሽ የተደረጉ ይመስላል። ዶናልድ ትራምፕ ከኪየቭ ይልቅ ከሞስኮ ጋር መነጋገርን ሲመርጡም ተስተውሏል። ኪየቭን የሚመለከት ድርድር ለማድረግ ዶናልድ ትራምፕ ዋሽንግተንና ሞስኮ ይበቃሉ አይነት አካሄድን መምረጣቸው በአውሮፓ መሪዎችና በዩክሬን የተወደደ አይደለም። በደፋር እርምጃዎችና ንግግሮች የሚታወቁት ዶናልድ ትራምፕ የአውሮፓ መሪዎችንም ሆነም የዜሌንስኪ ንግግር ብዙ ሲደንቃቸው አይታይም። ለዓመታት የዘለቀ የአሜሪካ የውጭ ጉዳይ ፖሊሲ በጥቅሉ በአውሮፓ በተናጠል ደግሞ በዩክሬን መቀየሩን የሚያሳዩ ሁኔታዎች ባለፉት ወራት ታይተዋል። ሞስኮና ዋሽንግተን ጠረጴዛ ስበው መነጋገርን መርጠዋል። ይህ አካሄድ ለብራሰልሱ የአውሮፓ ህብረትም ለቮሎዲሚር ዜሌንስኪም ሊዋጥላቸው አልቻለም። ይህ ባለበት ሁኔታ ሩሲያና አሜሪካ ድርድሩንና ንግግሩን ተያይዘውታል። ይህ በቀጠለበት ሁኔታ የዩክሬኑ ፕሬዝዳንት ዶናልድ ትራምፕ ዩክሬንን እንዲጎበኙ ጠይቀዋል። የትኛውንም አይነት ውሳኔ ከማሳለፋቸው በፊት ዶናልድ ትራምፕ ዩክሬንን መጎብኘት አለባቸው የሚል ሀሳብንም አንስተዋል። የትኛውንም አይነት ድርድር ለማድረግ የትኛውንም አይነት ውሳኔ ለማወሰን መጀመሪያ ዩክሬንን መመልከት ይገባልን ብለዋል ቮሎዲሚር ዜሌንስኪ። ከውሳኔው በፊት ዶናልድ ትራምፕ ንጹሐን ዜጎችን፣ ተዋጊዎችን፣ ሆስፒታሎችን፣ አብያተ ክርስቲያናትን፣ ህጻናትን መመልከት አለባቸው ሲሉ ለሲቢኤስ 60 ደቂቃ ዝግጅት ሀሳብ ሰጥተዋል። ትላንትና ሩሲያ በዩክሬን ከበድ ያለ የባሊስቲክ ሚሳኤል ጥቃት መሰንዘሯ ይታወሳል። በጥቃቱ 34 ሰዎች ሲገደሉ ከ80 በላይ ግለሰቦችን ጉዳት ደርሶባቸዋል። ጦርነቱን ለመቋጨት ድርድር እየተካሄደ ቢሆንም መሬት ላይ ውጊያው ቀጥሏል። የትላንትናውን ጥቃት በርካቶች አውግዘውታል። የይጎብኙ ጥያቄ የቀረበላቸው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጥቃቱን አሰቃቂ ብለውታል። ሩሲያ ስህተት ፈጽማለች ያሉት ትራምፕ ማብራሪያ ከመስጠት ግን ተቆጥበዋል። ዶናልድ ትራምፕ ከማብራሪያ ቢታቀቡም የትላንትናውን ጥቃት የበርካታ ሀገራት መሪዎች አውግዘውታል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የሰዎችን ሕይወት ያላከበረም ዓለም አቀፍ ሕግን የጣሰ የትራምፕን የዲፕሎማሲ ጥረት ያላከበረ ነው ሲሉ ሞስኮን ወንጅለዋል። ጠንካራ እርምጃ መውሰድ ብቸኛው አማራጭ መሆኑን ያነሱት ኢማኑኤል ማክሮን ፓሪስ ይህንን ለማድረግ ጥረት እያደረገች መሆኑንም አልደበቁም። የእንግሊዙ ጠቅላይ ሚኒስትር ስታርመር ድርጊቱን እንዳሳሰባቸው አንስተዋል። የተባበሩት መንግስታት ድርጅት በዋና ጸሐፊው አንቶኒዮ ጉተሬስ ቃል አቀባይ በኩል ተቃውሞታል። ሩሲያ ግን በጉዳዩ ዙሪያ እስካሁን የሰጠችው ምላሽ የለም። ቮሎዲሚር ዜሌንስኪ ለሲቢኤስ ቃለ መጠይቅ የሰጡት ከትላንትናው ጥቃት በፊት ቢሆንም ዶናልድ ትራምፕ ዩክሬንን መጎብኘት እንዳለባቸው በአንክሮ አሳስበዋል። ዜሌንስኪ ቭላዲሚር ፑቲን በዩክሬን ያደረሱትን ለመረዳት ዩክሬንን መጎብኘት እንዳለባቸው ማሳሰቢያ አዘል በሆነው ንግግራቸው ጠይቀዋል። ጉብኝቱ ዶናልድ ትራምፕ ከማን ጋር እየተደራደሩ እንደሆነ ለማወቅ አይን ገላጭ ይሆንላቸዋል ሲሉም ተደምጠዋል። ባለፈው የካቲት ወር ዜሌንስኪ ከትራምፕና ከምክትላቸው ጄዲ ቫንስ ጋር በነጩ ቤተ መንግስት ተገናኝተው ያለ ስምምነት መለያየታቸው አይዘነጋም። በወቅቱ ምክትል ፕሬዝዳንት ጄዲ ቫንስ ያልተገባ ድጋፍን ለማግኘት የውጭ ሀገራትን ዜሌንስኪ ወደ ሀገራቸው እየጋበዙ ነው ሲሉ ወቅሰውም ነበር። ዜሌንስኪ ግን ይህን እንደማይቀበሉት በተደጋጋሚ ሲገልጹም ቆይተዋል። አሁንም በዚህ አቋማቸው በመጽናት ምንም የምናደርገው ዝግጅት አይኖርም፣ ምንም አይነት ቲያትር አይከወንም በማለት ዶናልድ ትራምፕ ዩክሬንን ከጎበኙ እውነቱን ብቻ እንደሚመለከቱም ቃል ገብተዋል። አሜሪካ ለፕሮፓጋንዳ የሚያገለግሉ ጉብኝቶችን ዜሌንስኪ በተደጋጋሚ እያዘጋጁ ነው እያለች ብትወነጅላቸውም ዜሌንስኪ ግን ከየትኛው ውሳኔ በፊት ኪየቭን እንዲጎበኙ መወትወታቸውንም ተያይዘውታል። ዶናልድ ትራምፕ የዩክሬን ሩሲያን ጦርነት በድርድር ለመቋጨት ጥረት እያደረጉ ነው። ሞስኮ በድርድሩ ደስተኛ ብትሆንም በፍጥነት የተኩስ አቁም ይፈጸማል የሚል እምነት ግን የላትም። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ከድርድሩ ውጤት ለማግኘት ትዕግስት ያስፈልጋል ሲሉም ገልጸዋል። ከችግሩ ውስብስብነት አንጻር በፍጥነት ውጤት ይመጣል ብዬ አላስብም ያሉት ፔስኮቭ ትዕግስት አስፈላጊ መሆኑንም ጠቁመዋል። ኪየቭ ደግሞ ከየትኛውም ውሳኔ በፊት ዶናልድ ትራምፕ ዩክሬንን እንዲጎበኙ እየጠየቀችም ትገኛለች። ቶች ላይ የ54 በመቶ ቀረጥ የጣሉት ዶናልድ ትራምፕ በቀናት እድሜ ወደ 145 በመቶ ከፍ ማድረጋቸው ተዛብቷል የሚሉትን የሀገራቸው የምጣኔ ሀብት የበላይነት ወደ ቀደመ ክብሩ የመመለስ ውጥን አላቸው። አንድም ነጻ ገበያ በሚል እሳቤ በከፍተኛ ጥራት በገፍ በሚመረቱ ምርቶች ከበርካታ ሀገራት በጀመረችው ምጣኔ ሀብታዊ ግንኙነት ዲፕሎማሲያዊ የበላይነቷን
የበላይነቷን እያረጋገጠች የመጣችው ቤጂንግን መክታት የትራምፕ እርምጃ ዋነኛው የማጠንጠኛ ሀሳብ ነው። ከምዕራባውያኑ በተለየ በሀገራት የውስጥ ጉዳይ ፖለቲካዊ ጣልቃ ገብነት የሌለበት የቻይና ግንኙነት ብዙዎችንም አስገብሯልና የዛሬው ዓለም አቀፍ ትንታኔያችን ትኩረት ነው። አዘጋጁ ደግሞ ምርሻ ካህሊ። ከ3 ወራት በፊት በዓለ ሲመቴ ላይ ተገኘ የሚል ጥሪ የቀረበላቸው የሩቅ ምስራቋ ሀገር ፕሬዝዳንት ዋሽንግተን ይከሰታሉ ተብለው ሲጠበቁ ምክትላቸውን ልከው እሳቸው ቤጂንግ ቀሩ። ሁኔታው በዶናልድ ትራምፕ አልተወደደም። ይሁንና ከሺ ጂንፒንግ ጋር ለገቡበት የንግድ ጦርነት መነሻ አልነበረም። ገና በምርጫ ቀስቀሳቸው ወቅት ከቻይና በሚገቡ ምርቶች ላይ ከፍተኛ ቀረጥ እንደሚጥሉ ሲዝቱ የነበሩት ፕሬዝዳንቱ ቃልን በተግባር የሚያሳይ ተከታታይ እርምጃ በመውሰድ ለዓለም ምጣኔ ሀብት ስጋት የሚሆን የንግድ ጦርነት ውስጥ ገብተዋል። የነገሮች ጡዘት የደረሰበትን ከፍታ የሚያሳየው ደግሞ ከወደ ቤጂንግ የተሰማው ዜና ነው። ሀገሪቱ ከፍተኛ የመንግስት ባለስልጣናት በጦርነት ውስጥ በሚኖረው ከፍታ በተጠንቀቅ ውስጥ ሆነው በዋና ከተማዋ ቤጂንግ እንዲቆዩና በመላው ዓለም ያሉ ዲፕሎማቶቿም ሀገራት የአሜሪካን አዲስ የቀረጥ ስርዓት እንዲቃወሙ የማሳመን ስራ እንዲሰሩ አዛለች። የቻይና ኮሚኒስት ፓርቲ የፕሮፓጋንዳ ክንፍ ባለስልጣናትም በቻይናውያን ዘንድ ትልቅ ቦታ የሚሰጣቸው የፓርቲው መስራች ማኦ ዜዱንግን ምስል በመጠቀም መቼም አንንበረከክም የሚል የትራምፕን አዲስ ቀረጥ እርምጃ ከተጀመረ ወዲህ የሚጠቀሙበትን መፈክር በማህበራዊ መገናኛ ብዙሃን አጋርተዋል። በተያዘው የፈረንጆቹ ወርሃ ሚያዝያ መጀመሪያ ላይ ከቻይና በሚገቡ ምርቶች ላይ የ54 በመቶ ቀረጥ የጣሉት ዶናልድ ትራምፕ በቀናት ዕድሜ ውስጥ 145 በመቶ ከፍ ማድረጋቸው ተዛብቷል የሚሉትን የሀገራቸውን ምጣኔ ሀብት የበላይነት ወደ ቀደመ ክብሩ የመመለስ ውጥን ያለው ነው። አንድም ነፃ ገበያ በሚል እሳቤ በከፍተኛ ጥራት በገፍ በሚመረቱ ምርቶች ከበርካታ ሀገራት ጋር በጀመረችው ምጣኔ ሀብታዊ ግንኙነት ዲፕሎማሲያዊ የበላይነቷን እያረጋገጠች የመጣችው ቤጂንግን መግታት የትራምፕ እርምጃ ዋነኛው የማጠንጠኛ ሀሳብ ነው። ከምዕራባውያኑ በተለየ በሀገራት የውስጥ ጉዳይ ፖለቲካ ጣልቃ ገብነት የሌለበት የቻይና ግንኙነት ብዙዎችን አስገብሯልና ታዛቢዎች እንደሚሉት የሺ ጂንፒንግ መንግስት ከራሷ ከአሜሪካ ጋር በሚኖረው የንግድ ጦርነት ሳይቀር ሰላማዊ አካሄድ መጠቀም የበለጠ አዋጭ መንገድ እንደሆነ ማመኑን የሚያሳየው አካሄዶችን መጠቀም የመረጠ ይመስላል። እንዳብነት የሚያነሱትም በትራምፕ በኩል ለሚወሰደው እርምጃ ተመጣጣኝ እንጂ መሳ ለመሳ የሚቀመጥ የመልስ ምት አለመስጠቱን ነው። የሀገሪቱ የንግድ ሚኒስቴር ባለፈው ሳምንት በሰጠው መግለጫ አሜሪካ የቀረጥም ሆነ ሌላ የንግድ ጦርነት ውስጥ መግባት ከፈለገች ቤጂንግ እስከ መጨረሻው ለመፋለም ዝግጁ ነች ብሏል። መግለጫው ቤጂንግ አሜሪካ ጥፋቷን እንድታረም እድል ለመስጠት ዝግጁ መሆኗና ነገሮች ወደ ቀደመ የመከባበር ግንኙነታቸው እንዲመለሱ እንደምትሻም ነው ያረጋገጠው። ከአሜሪካ በሚገቡ ምርቶች ላይ ከ34 በመቶ ቀረጥ በመጣል የጀመረው የቤጂንግ አጸፋዊ እርምጃ በአጭር ጊዜ ውስጥ ወደ 84 በመቶ ያደገ ሲሆን ካለፈው ቅዳሜ ጀምሮ ደግሞ ወደ 125 በመቶ ተወንጭፏል። ከዚህ እርምጃ በኋላ የተጣለው የ45 በመቶ ቀረጥ በቻይና የኤሌክትሮኒክስ ምርቶች ላይ ለጊዜውም ቢሆን ተግባራዊ እንደማይደረግ ከወደ አሜሪካ ተሰምቷል። ይሁንና የሀገሪቱ የንግድ ሚኒስቴር ሃዋርድ ሉትኒክ ጉዳዩ ጊዜያዊ እርምጃ መሆኑን ያስታወቁት ሚኒስትሩ በቀጣይ ጊዜያት እነዚህ ምርቶች ላይ ራሱን የቻለ የቀረጥ ስርዓት ለማውጣት በዝግጅት ላይ መሆናቸውንም ገልጸዋል። ባለፈው ቅዳሜ ወደ ሚያሚ ሲያቀኑ በጉዳዩ ላይ ሐሳብ የሰጡት ፕሬዝዳንት ዶናልድ ትራምፕ እርምጃው የኤሌክትሮኒክስ ምርቶቹን ከአንደኛው ኪስ በልካቸው ወደ ተሰፋላቸው ሌላኛው የማሸጋገር ብቻ መሆኑን የገለጹት የብሔራዊ የግብር ደህንነት ምርመራ ክፍላቸው ጉዳዩን እንደሚያጠናው አስታውቋል። በጉዳዩ ላይ አስተያየት የሚሰጡ ተንታኞች ግን ነገሩ ወዲህ ነው ይላሉ። አሜሪካ አሁን ባለችበት ቁመና የቻይናን በጣም ርቆ የሄደ የኤሌክትሮኒክስ ቴክኖሎጂ በፍጥነት የመተካት አቅም ስለሌላት ሁኔታዎችን በተሸናፊነት ከመቀበል ይልቅ ምክንያት መስጠትን እንደ አማራጭ እየወሰደች መሆኑንም ነው የሚገልጹት። በኮምፒውተር በረቀቁ የስልክ ቴክኖሎጂዎችና የቻይና ጥገኛ ሆናለች የምትባለው አሜሪካ የ45 በመቶ ቀረጡን በእነዚህ ምርቶች ላይ ተግባራዊ ካደረገችው በሀገር ውስጥ የሚፈጠረው ቀውስ ሌላ መናጋት ይፈጥራል። በዋናነት ግን ይላሉ ታዛቢዎቹ በዋናነት ግን ዘመናዊ ስልኮችና ኮምፒውተሮችን ለማምረት ወሳኝ የሆኑ ከፊል የምርት ሂደታቸው ያለቀላቸው ዕቃዎችን ከቻይና የሚያስገቡ የሀገሪቱ ኩባንያዎች በአዲሱ የትራምፕ ቀረጥ ወደ ኪሳራ ሊገቡ ይችላሉ። ይህን የሚያውቁት የቤጂንግ ባለስልጣናትም አሜሪካ አካሄዷን ታስተካከል የሚለው ማስጠንቀቂያ በልበ ሙሉነት መናገር ችሏል። በዘመኑ ዓለም ከፍተኛ አገልግሎት ያለው የድሮን ቴክኖሎጂ ሌላኛው ትልቅ ጉዳይ ነው። የዓለማችን ቁጥር 1 የድሮን ምርት ማዕከል የሆነችው ቻይና በተለይ የዕለት ተዕለት ስራን የሚያቃልሉና በአሜሪካውያን ዘንድ ከፍተኛ ተቀባይነት ያላቸው ምርቶቿ በቀላሉ የሚተኩ አይደሉም። በጉዳዩ ላይ ጥናት ያደረጉ የምጣኔ ሀብት ባለሙያዎች እንደሚገልጹት በዘርፉ የተሰማሩ የአሜሪካ ኩባንያዎች በአብዛኛው በከፊል የተመረቱ ጥሬ ዕቃዎችን ከቻይና የሚያስገቡ ናቸው።
ያም ሆኖ ዋጋቸው የማይቀመስና ከአገልግሎት አንጻርም ባህር ተሻግረው ከቻይና ከሚገቡት ጋር የማይነጻጸሩ ናቸው። ከዘመናዊ ግብርና እስከ ግዙፍ አምራች ኢንዱስትሪዎች ተፈላጊ የሆኑት የቻይና ድሮኖች በአሜሪካ ገበያዎች በተሻለ አገልግሎትና በዝቅተኛ ዋጋ መቅረባቸው የሀገር ውስጥ አምራቾችን በገዛ ሜዳቸው አስረን ገረፍናቸው እንዳይሆን ነው የትራምፕ ስጋት የሚሉ ተንታኞችም ጥቂት አይደሉም። ይህ እንደፈለገ ስትዋኝበት የከረመችውና ከፍተኛ ሸማች ያለበት የአሜሪካ ገበያ በአንድም ይሁን በሌላ መንገድ ከእጇ እንዳይወጣ የምትሻው ቤጂንግ የትራምፕ አካሄድ ቢያሰጋት አያስገርምም የተንታኞቹ መደምደሚያ ነው። በጦርነት ወቅት ላይ እንዳሉ ከመንግስታቸው የተነገራቸው የቤጂንግ ባለስልጣናትም በተለይ የውጭ ጉዳይ መስሪያ ቤት ባልደረቦች የትኛውንም አይነት የውጭ ሆነ የሀገር ውስጥ ጉዞ ሰርዘውና 24 ሰዓት ስልካቸውን ክፍት አድርገው እንዲጠብቁ ቀጭን ትዕዛዝ ደርሷቸዋል። በአሜሪካ ጉዳይ ላይ የሚሰሩ ነባር የሥራ ኃላፊዎችም ነገሮችን በንቃት እየተከታተሉ ሲሆን ከ4 ዓመታት በፊት በነበረው የትራምፕ የመጀመሪያ የስልጣን ዘመን ለተወሰዱባቸው መሰል እርምጃዎች የተሰጡ አጸፋዊ እርምጃዎችን በጥልቀት እያጠኑ ነው። በዋናነት ዝቅተኛና መካከለኛ የቻይና አምራቾችን ከአሜሪካ ገበያዎች ማስወጣት ላይ የሚያተኩረውና ሌሎች አማራጮችን ለመፈለግ ጊዜ አሁን ያለው የትራምፕ የ145 በመቶ ቀረጥ በተለይ ከፍተኛ ቁጥር ያለው ህዝቧ የተሰማራበት የጨርቃጨርቅ ኢንዱስትሪዋን ስጋት ላይ ጥሎታል። ምናልባትም ይህ ሁኔታ ቤጂንግ በየትኛውም ጉዳይ ከትራምፕ አስተዳደር ጋር ለውይይት እንድትቀመጥ ሊያስገድዳት ይችላል የሚሉ ተንታኞች በበኩላቸው ዲፕሎማቶቿ በከፍተኛ ባለስልጣናት ደረጃ ውይይት ለማድረግና ለሁሉም የሚስማማ አማራጭ ለመፍጠር ዝግጁ መሆናቸውን በሀገሪቱ መገናኛ ብዙሃን እየገለጹ ነው ይላሉ። በሌላ በኩል የሀገሪቱ ዲፕሎማቶች ሌሎች ግዙፍ ተጽዕኖ ማሳረፍ የሚችሉ ሀገራት የትራምፕን ቅጥ ያጣ ቀረጥ እንዲቃወሙና መንግስታቸው የወሰደውን አጸፋዊ ምላሽ የመስጠት አካሄድ እንዲከተሉ እያግባቡ ነው። ጉዳዩን አስገራሚ ያደረገው በአሜሪካ አጋርነታቸው የሚታወቁ የአውሮፓ ሀገራትንና የዘመናት ባላንጣዎቻቸውን ጃፓንና ደቡብ ኮሪያን ጭምር ማነጋገራቸው ነው ይላሉ ሮይተርስ ስማቸውን ሳይጠቅስ ዋቢ ያደረጋቸው የቻይናና የአሜሪካ የቀድሞ ባለስልጣናት። በጉዳዩ ላይ አስተያየት የሚሰጡ ምሁራንም የተጣሉት ቀረጦች ለ6 ወራት ተግባራዊ ከተደረጉ የሁለቱ የዓለማችን የምጣኔ ሀብት ዞኖች ትግል በሀገራቱ መካከል ትክክለኛው የንግድ ስርዓት እንዲሰፍን ያስችላል ይላሉ። በሆንግ ኮንግ ዩኒቨርሲቲ የምጣኔ ሀብት ምሁሩ ፕሮፌሰር ሼንዚው የአካሄድ ብዙ ነገሮችን ያስተካክላል የሚል እምነት አላቸው። ለአካባቢው የምጣኔ ሀብት የአትላንቲክ ምክር ቤት ማዕከል የተሰኘው ተቋም ከፍተኛ ዳይሬክተር ጆስ ሊፕሲክ በበኩላቸው በሁለቱ ሀገራት የተጣሉት ማዕቀቦች ሳይነሱና መግባባት ላይ ሳይደረስ ከቀጠሉ ጉዳዩ ወደ ከፋ የንግድ እገዳ ያድጋል። ይህም በዋናነት የቻይናን መካከለኛና ዝቅተኛ ኢንዱስትሪዎች ተጎጂ ያደርጋል ይላሉ። ይሁንና የአሜሪካ ገበያ ሌሎች አማራጮችን የመፈለግ ግዴታ ውስጥ የሚገባ ሲሆን ችግሩ ቻይና በምታቀርበው ብዛትና ጥራት ለማግኘት አለመቻሉ የምርት እጥረት በሂደትም የዋጋ ንረት መፍጠሩ አይቀርም ሲሉ ያክላሉ። በበርካቶች ዘንድ ግን ባለፈው ጥር መንበረ ስልጣኑን ለትራምፕ ያስረከቡት ጆ ባይደን ሲከተሉት የነበረው አካሄድ የበለጠ ውጤታማ እንደነበር ይገለጻል። ከቻይና ምርቶችና ዲፕሎማሲያዊ ግንኙነቶች ከመራቅ ይልቅ ለአደጋ የሚያጋልጡ አካሄዶችን አስቀድሞ በሩቁ መመከት